ናሆም ልጁንና ምህሩን በቅርብ ጊዜ ማግኘት አለበት ቤተሰቦች። ያለዛ ግን ነገሮቹን በጣም እያባባሳቸውና እያበላሻቸው ወደ አልሆነ መንገድ ነው የሚወስዳቸው ብዬ አስባለሁ። ምህሩን በጣም ተበሳጭታለች፣ በጣም ተናዳለች። ምክንያቱም እንዴት ይሄ ነገር ይፈጠራል? መድኃኒቱን አምጣልኝ ብለው አምቶላታል። እንግዲህ ሂዊም ተከታትለዋለች። ሂዊ የተከታተለችበትን ቦታ ድረስ ደርሳ እነሱ ካላዩዋት በሰላም ከተመለሰች ለሁሉም ለናሆም ተናግራ ልጁንና ሚስቱን ናሆም እንዳድናቸው ታደርገዋለች ብዬ አስባለሁ። ኪያ በጣም ነገሮች ግልብጥብጥ ብለውባታል። እዛ ጋር ደግሞ ሀና ከኪራ የኪራ ቢሮ ውስጥ አብሮ ከሚሰራው አንዱ ሰውዬ ጋር እንግዲህ መኪና አለኝ መኪና ሰጥሻለሁ ወይም ምናምን እያለ እሷን ባገባት ጥሩ ነበር እያለ እንግዲህ እሷም ያደረገችው ነገር አይታችኋል። እዛ ፓርት ላይ እንዴት እንደሳኩኝ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ እና ዛሬም እንግዲህ ወደ ተለመደው ወይንም ደግሞ ወደ መጣሁበት ስገባ እንግዲህ ሌስ ጎ ብለን ወደ መጣንበት እንገባለን ማለት ነው። እና ሂዊ ሁሉም ጠሽ ነው እንዴ ሲላት፣ እኔ ጠሽ አይደለሁም እኔ ሂዊ ነኝ ያለችበት ፓርት ላይም በጣም ነበረ ያሳኩት እና ፈታ ዘና አድርጋኛለች ሂዊዬ ማለት ነው። ብቻ ግን የእውነት አድንቄያታለሁ ማለት ነው። ምክንያቱም እሱን ለመሸወድ በቃ ደቂቃ አልፈጀባትም ማለት ነው። በጣም ሸውደዋለች። ከዛን ከሸወደችውን በኋላ እንግዲህ ተከታትለዋለች። እዛም ጋር ሌላም ልጅ ስላለ እሱ ወይ እኔ ከሁለት አንዳቸው እሷን እንዳይዟት በጣም ፈርቻለሁ ቤተሰቦቼ። ምክንያቱም እሷ ተያዘች ማለት ሙሉ ለሙሉ የቤተሰቡ አካል ገባ ማለት ነው። በቃ ከቤተሰቡ አካል የሚቀረው ናሆም ብቻ ነው ማለት ነው። እና ይሄ ነገር እንዳይሆን ደግሞ ምን እንደተፈጠረ እንግዲህ አይታችኋል። ናሆማም እያሰበ ነበር ከምህሮ ጋር ሲያረጋቸው የነበሩ ነገሮችን ሲፈጠር የነበረውን ነገር ለእሷ ያለውን ፍቅር እያሰበ ነበረ። መቼም ቢሆን አንቺ የሌለሽበት ህይወት መኖር አልፈልግም፣ አንቺ የሌለሽበትን ህይወት ወይንም ትዳር እንትን ማለት አልፈልግም፣ ያለ አንቺ መኖር ማሰብ አልፈልግም እያለ ራሱን እንትን እያለ ነበረ። እና ወዶቼ ጽናትም አሁን ላይ አደጋ ላይ ናት። ምክንያቱም መርሲሞ እጁ ረጅም ነው ወይንም ደግሞ ስዊድ ነው ከጀርባ ያለው። ከስዊድ ቀጥሎ መርሲሞ ነው። ከመርሲሞ ቀጥሎ ደግሞ ያሉት ደግሞ አሁን ላይ ምህሩንና ህፃኗን ልጅ አግተዋት ያሉት ሰዎች ናቸው ማለት ነው። አሁን ጽናትም ኪራም ሁሉም ራሳቸውን ጠብቀው ቀስ ብለው ነው በሲስተም ማድረግ የሚችሉት። ከምንም በላይ አሁን በጣም አስፈላጊ የሆነችው ሴት ሂዊ ናት። ሂዊ ይሄን ነገር እንደምንም ብላ ከሄደችበት ቦታ ወጥታ ያየችበትን ቦታ ተከታትላ መንገድ ሁሉ ነገር አይታ ቤቱን ወንዶችን ነናሆማን ወይንም ፖሊስ ይዛ እዛ ቦታ መሄድ አለባት ብዬ አስባለሁ። ያለዛ ግን በምንም ነገር ቢሆን ህፃኗንና ምህሩ ሊገኙ አይችሉም። ምክንያቱም መርሲሞ እስር ቤት ስላለ ከመርሲሞ ጀርባ ያለው ስዊድ ነው። ስዊድ የሚፈልገው የቤት ካርታ ነው። እሱንም የቤቱን ካርታ የሚፈልገው የማለት ነው የነ ኪራን የቤት ካርታ የኪራን የቤቱን ካርታ ማለት ነው። እና ነገሮች በጣም ከባድ ናቸው ካልታሰበው በላይ። እዚህ ውስጥ የገባችበት እሌኒ መርሲሞ ከራኬብ ብር ተቀብላ እንድታመጣለት ልኳት፣ እሷ ደግሞ እሱ የላካትን ነገር ትታ ያልተባለችው ነገር ስላለች ነው ህፃኗ የታገተችው እንጂ ሌላ ነገር አይደለም ማለት ነው። ብቻ ግን ናሆማ ሚስቱም ህፃኗን በማይመለከታቸው ነገር ውስጥ ነው የገቡት። ስዊድ የሚፈልገው የኪራን የቤት ካርታ ነው እንጂ ናሆማን አይደለም። ግን በተቃራኒው ያገኘውትን እድል ልጠቀምበት ብሎ ነው ይሄን ነገር ያደረገው ማለት ነው። እና ብቻ ቤተሰቦቼ ነገሮች ከባድ ሁኔታ ላይ እየደረሱ ነው። ምን እንደሚፈጠር ምን ሆኖ ሂዊ ደረሰችባቸው ወይ ምናምን የሚለው ነገር እናያለን። ይህም ሰውዬ እንግዲህ ክብሩን አውርዶ ከሀና ጋር እሞላቀቃለሁ ሲል እንግዲህ ሀና ሙልጭ አርጋ ሰድባ አስወጥተዋለች። ሀንዬ ግን ይመቻት፣ የእውነት ተመችታኛለች።